በቀል ማለት ይሄ ነው ጩጬው። በቀል ማለት ይሄ ነው። በቃ አየህ፣ ትርፌ ላጠፋችሁ ወልቭስ ተቀጣ፣ ለዛውም በተመሳሳይ ጎል። አንተ ተመሳሳይ እንዴ አንተ የማንቸስተርን ደርቢ የሚያክል ጨዋታ ተሸነፈ በተመሳሳይ ጎል። አሁን በእናንተ ቤት መበቀላችሁ ነው። አያችሁ አይደል? ቡድናችሁ ልጆች ናችሁ ብሎ ሲቀልድባችሁ አታዩትም? ምን አይነት እንደው ቡድን እንዴ የለም እንዴ የለም። ለማንኛውም ጀማው ሲቲ አገገመ እኮ በሚያስገርማችሁ ሁኔታ አገገመ። እኔ በጣም እየፈራሁት ያለሁት ጀማው የሲሚኑ የሚሉት ልጅ አጥቂ ነው መሰለኝ፣ አልጣመኝም። ቦርማውዝ ውስጥ ሲፎግረን ነው እንዴ እዛ ሲጮት የነበረው። እኔ ሃላንድ ሲቀመጥ ራሱ አልጣመኝም። በቃ ይሄ ልጅ ማለት ነው የሃላንድ ተተኪ የማድረግ እቅድ አለው ጋርዲዮላ። አመኑ ትንሽ ከቆየ ማለት ነው እየገፋ ወደ መሀል ከመሀል እየገፋ ወስዶ ፊት ለፊት ስትራይከር አድርጎት ቁጭ ነው የሚያደርገው። በዚህ ሁኔታው ከቀጠለ ማለት ነው ጎል እያስቆጠረ ነው እንደ ቡድማን። እንግዲህ በዚህ ጨዋታ እኔ አልቋጠርኩም ጀው፣ ምክንያቱም ለወልቭስ የሚቋጠርለት ቡድን ስላልሆነ ነው ያቺን ነገር ያልተገበርኳት። በቀጣይ ጨዋታ ፕሌይ እናደርጋለን፣ ምክንያቱም ቀጣይ ቶትንሃም ነው። ይያዝብሃል ማን ተችለዋል። የዛኔ አሸንፈህ ታሳየኛለህ። ለማንኛውም ይመቻችሁ። ልጅነቴ ማርና ወተቴ ፈለው። አሁን ዝም ብለህ ቋጥር። ነገ ብስኩት ይገዛልሃል፣ ከረሜላ ይገዛልሃል። በቃ ባለፈው ሳምንት አንተን ስለጠልቅ የገባሁትን ቃልም አልበላም ያሉት ከሚሰበር ባይበላሽ ቢቀር አባቴ። አሁን ዝም ብለህ ያልተነቃ ፍሬን በሱ ትቋጥራለህ። በደንብ አድርገህ በአራት ነጥብ አድርገሻል። ይመችሽ ፈለው ይመችሽ። ምን ጠብቀህ ነበር እንድንጥል? ሴሜኒዮና ማርሙሽ ኦን ፋየር ይላል። ሲጀመር የኛ ሳይኒንግ ፍሎፕ አድርጎ ራሱ አያውቅም። ባስፈረምናቸው ሁለት ልጆች አሸንፈን ወጥተናል ማለት ነው። ማርሙሽ እድል ስለተሰጠው እንደኔ ደስተኛ የለም ብዬ ነበረ። ይሄን ያህል በቃ የጎል ረሃብተኛ እንደነበር የምታውቁት። ሪስኩን ወስዶ እንደዚህ ነው በጫማው ቀጥታ የመጣበት። ተከላካዩ እያለ ከጀርባ ከየት መጣ ሳይባል ሄዶ እንደዚህ ኳሱ ላይ እግዚአብሔር ማቴስ ኑኔስ ተመልሶ በ7 ደቂቃ ውስጥ አሲስት። ማርሙሽ 7ኛ ደቂቃ ላይ 7 ቁጥሩ ጎል አስቆጠረ። ሴሜኒዮ የሚገርም ተች፣ የሚገርም ፊኒሽ። ጌሂ ዲፌንሱን ሰላም ያደረገው ይመስለኛል። እንደኔ የሚገርም ለውጥ አይቻለሁ። ስቲል አንድ ጌም አርሊ ነው ጀጅ ለማድረግ፣ ግን የሚገርም ዲፌንስ። በቃ ወልቭስ ስለሆነ ነው ልትለኝ ትችላለህ። ሰከንድ ሃፍ አስጨንቀዋል፣ ግን ይሄ የሚተረማመሰው ማን ሲቲ ምናምን አልነበረም። ዛሬ በስርዓት ስንወጣው ነበረ። ሲጀመር አልሞከሩም። ሰከንድ ሃፍ ነው ትንሽ ያስጨነቁን ሊያልቅ አካባቢ ላይ። ኤኒዌይ የሚገርም አሁን 5 ነጥብ አድርገናል፣ 4 ነጥብ አድርገናል። አርሴ ነገ ማን ዩናይትድን ትገጥማለች። እንግዲህ እኛንም ነው የምትገጥመው። ይመቻችሁ። ማንቸስተር ሲቲ ወደ ድል በመመለስ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 4 ማጥበብ ችሏል። በ23ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር የፔፕ ጋርዲዮላ ማንቸስተር ሲቲ ከ4 ተከታታይ ጨዋታዎች ነጥብ መጣል በኋላ ወልቭስን የእንግሊዝ ፕሪሚየር ሊግ 20ኛ ደረጃ ላይ የሚገኘውን ወራጅ ቀጠና ላይ ያለውን ወልቭስን በማስተናገድ እንግዲህ 2-0 በሆነ ውጤት በማሸነፍ ነው ከአርሰናል ጋር ያለውን የነጥብ ልዩነት ወደ 4 በማጥበብ 46 ነጥቦችን በመያዝ ሁለተኛ ደረጃ ላይ መቀመጥ የቻለው። አርሰናል ነገ ከማንቸስተር ዩናይትድ በተጠባቂ ጨዋታ እንግዲህ ቀሪ ጨዋታ እንዳለው ይታወቃል። በዚህ ጨዋታ ላይ ማንቸስተር ሲቲዎች ማርክ ጉሂ በመጀመሪያ ጨዋታው ክሊንሺት አስጠብቆ መውጣት እንደቻለ ተመልክተናል። ከዚህ በተጨማሪም አዲሱ ፈራሚ ሴሜኒዮ ከቡድኑ ጋር ለመላመድ አሁንም ጊዜ እንደማይፈልግ ያስመሰከረበት ጨዋታ ነበረ ማለት ይቻላል። የሚገርም ፐርፎርማንስ ነበረው። የሚገርም ጎል ማስቆጠር ችሎ ነበረ። በ6ኛው ደቂቃ ላይ ኦማር ማርሙሽ ማንቸስተር ሲቲን ቀዳሚ ካደረገ በኋላ የመጀመሪያ አጋማሽ ሊጠናቀቅ 47ኛው ደቂቃ ላይ እንግዲህ አንቷን ሴሜኒዮ እጅግ በጣም አስደናቂ ጎል በግራ እግሩ በማስቆጠር ሲቲን 2-0 ማድረግ ችሎ ነበር። ፈርስት ሃፍ ሲቲ የተሻለ ፐርፎርም ያደረገበት አጋማሽ ነበረ። ከሰከንድ ሃፍ በኋላ ወልቭሶች የተሻላቸውን ጥረት ቢያደርጉም ነገር ግን በቂ አልነበረም። ሲቲዎችም ክሊንሺት አስጠብቀው እንግዲህ ወደ ድል ተመልሰው የነገ የአርሰናልን ነጥብ መጣል የሚጠባበቅ ይሆናል ማለት ነው በዋንጫ ፍክክር ውስጥ። ለማንኛውም እናንተ ስለ ሲቲ መመለስ ምን ትላላችሁ? ኦማር ማርሙሽም ከአፍሪካ ዋንጫ መልስ እንግዲህ ለሲቲ ወሳኝ ጎል አስቆጥሯል። ኤሪንግ ብሮት ሃላንድም ከቤንች ነበር በዚህ ጨዋታ ላይ የተነሳው። ላለፉት 9 ጨዋታዎችም ዛሬ ከቤንች ቢነሳም እንግዲህ አንድ ጎል ብቻ እንዳስቆጠረ የሚተመለከተን እንገኛለን። ለማንኛውም በፕሪሚየር ሊጉ አርሰናል 50 ነጥቦችን በመያዝ አንደኛ ደረጃ ላይ ተቀምጧል። ነገ ቀሪ ጨዋታውን የሚያደርግ ይሆናል። በፕሪሚየር ሊጉ የደረጃ ሰንጠረዡ ላይም ልዩነት የሚፈጥር ይመስላችኋል የነገ ጨዋታው? ሀሳባችሁን ኮሜንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን አዳዲስ መረጃዎችን ማግኘት ይችላል። ከስንት አሰልቺ አቻ ውጤቶችና ሽንፈቶች በኋላ ባክ ቱ ዊኒንግ ይልሃል። ዛሬ እንደምናሸንፍ በጣም ሹር ነበርኩኝ። ምክንያቱም ላይንአፑን ገና ማርሙሽን እንዳየሁት ነው እንደምናሸንፍ እርግጠኛ ነኝ። እንኳንም ሃላንድን ያስቀመጥክ እንኳንም ፎደንን ያስቀመጥ እኔ ትክክለኛ ዲሲሽን ስፔሻሊ ፎደንና ሃላንድ መቀመጣቸው በጣም ወሳኝ ነገር ነው። ጌሂን አረገ ኩሳኖቭን አረገ ምንም አይመጣም። ማቲያስ ኑኔዝ እንደዚህ እኔ ለአንተ እንደዚህ ቋጥሬ አላውቅም እንድትመለስ ወደ ጨዋታ ማለት ነው። አምና እንደዛ እንዳራቃጠልከኝ ማለት ነው። አሁን ቋጥሬ አሲስት አረገ። ልጁ ሚድፊልድ ሊጫወት ስለነበረ አሲስቶቹ ይችላል ልጁ
ክሮሲንግ ይችላል። በጣም ጎበዝ ነው። ገብቷል። ደስ ሲል ዛሬ በቃ ጨዋታችን ሴሜኒዮ እምነት እንቅስቃሴ ነው። ቼርኪ በቃ አንድ ሴት ላይ ናፕ ነው የምንፈልገው። አሁን በዛ በኩል ራይንደርስ ነው። አሁን ዶኩን ብትከተው ችግር የለውም። ገብቷል። አሁን ሃላንድ ትንሽ ወደ ፎርም ሲመጣ ማርሙሽ ግን እድል ሊሰጠው ይገባል። 3 ነጥባችንን አግኝተናል። ወልቭስ ማለት ነው ለማንቼ ይቋጠራል። ይቻላል። ማንቸስተር ሲቲ ፕሪሚየር ሊግ ላይ በ2026 በአዲሱ ዓመት የመጀመሪያውን 3 ነጥብ አገኘ ማለት ሲሪየስ ባይዘው በፕሪሚየር ሊግ የመጀመሪያውን 3 ነጥብ በዚህ ዓመት አመቱን ሙሉ አላሸነፋችሁም ነበር። ስለ ውጤቱና ስለ ማሸነፋችሁ ከማውራታችን በፊት ማለት ስለ ዳኛው ውሳኔ እናውራ እና ፈርስት ሃፍ በሰራሁት ቪዲዮ ሲቲዝንስ ይቅር በሉኝ ስላላሸነፋችሁ ነው ምንም ማሸነፍ ስላልቻላችሁ ውልቭዝም ቢሆን የሆነ ነገር ይዛል ምናምን ብዬ ነው እናንተን ንቀር ውልቭዝን አክብሬ ነው ተሳስቼ ዳኛው ማን ነው አሁን የእጅ ኳስ በጣም አወዛጋቢ ሆኗል በእጅ የተነካ ኳስ ማለት ነው እና ግን ያሰጣል ብዬ ነው በቃ በእርግጠኝነት ሰጣቸው ብዬ ቪአር ሳይሄድ በፊት ሰጣቸው ብዬ ነበር ወደ ቪአር ሲሄድ ደግሞ እርግጠኛ ነበር ቪአሩን አይቶ ግን በቪአር ውሳኔ ራሱን ሳያሳስት በራሱ መወሰኑና መከልከሉን ሳላደንቅለት አላልፍም ትክክለኛ ዳኛ ማለት እንደዚህ ነው ገባህ አይደል በሌላ ዳኛ ተጽዕኖ ሊፈጠርብህ አይገባም የራስን አቋም መወጠር አለብህ ማርሙሽ መግባቱ ትክክለኛ ውሳኔ ፔፕ ባይዘው ማለት ነው ሃላንድ በርንድ አውት ነበር የሚመስለው በኳስ መንካት አቅቶት ነበር እንኳን አለ መሞከር መንካት አቅቶት ነበር ሁሉንም ጾታ እየጾታ ማለት ሮቦቱ ቻርጅ ስላለቀው ዛሬ ቻርጅ አስደረገውና ማርሙሽን አስገባ ትክክለኛ ውሳኔ አገባ እና እንደተለመደው አንቷን ሰመኘው ፈርጠም ያለው ጠንከር ያለው የተሻለ ማሰብ የሚችለው ዶኩ ሰመኘው እንደተለመደው አገባ ሁሉንም ጎሎች ካሁን ባለ የሚያገባው እሱ ሃላንድ እንዳይደርስበት ሌላ ሮቦት ጥቁር ሮቦት ነው እንዳመጣችሁት ተረዳሽኝ አይደል አሪፍ 3 ፖይንት አሁን ጎይሂ መጥቶልሃል ጎይሂና ኩሶኖቭን ይዘህ ኑኔዝ እና ኦራይሊን ተመልሰዋል ዶራኑማ እንደተለመደው አለ ይገግምብሃል ስለዛ ይዘህ ትሮጣለህ ማለት ምርጥ ሚዜ ነው የምፈልገው እንጂ ተልካሻን ሚዜ አልፈልግም ገባሽ አይደል አክብሬ ነው ሚዜ እኔ እንደሌሎቹ ምናምን ነገር ኔክስት የምታገቢው አንቺ ነሽ አይነት ሚዜ ነው የምፈልገው ገባሽ አይደል ይመች ምስኪኑ ወልቭስ ዩናይትድ እና ቦዶ ግሊምት ምናምን ባጠፉ ጥፋት ተወገረ ነው የምላችሁ ኢታር ላይ ተወገረ 3 ነጥባችንን አግኝተናል ክሊንሺት አስጠብቀናል ሰሜኒዮ ቆይ ጥይት ነው ያስከው ኳስ ነው ያስከው ምን አይነት ድንቅ ኳስ ነው አንግሊ ገጨበ የሚገርም አጨረስ ተመልክተናል ወልቭስ ማሸነፈ ምናምን እንዳትለኝ ማሸነፍ ከራቀኝ ቆይቷል ትርፍዬ ትርፉካ የኔ ሸሙኑ ማንነት ነገ ወያላውን ስጥት እሺ ኢሚሬትስ ላይ ስጥት አርሰናል እስኪጫወት እንግዲህ ከአርሰናል ጋር ያለነው የነጥብ ልዩነት ወደ 4 አጠበነዋል ቋጠሮ ይቀጥላል